ሰላም ጤና ይስጥልን እየተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን? የዕለተ ረቡዕ ሚያዝያ 14 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ እንደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። በባህር ዳር ከተማ የታጠቁ ኃይሎች በመግባት ጥቃት ሊያደርሱ ሲሉ በጀግናው መከላከያ ሰራዊት እርምጃ ተወስዶባቸዋል። ታጣቂ ኃይሎቹ በባህር ዳር ከተማ የባህር ዳር ኤርፖርት ላይ ጥቃት ለማድረስ ሲሞክሩ ነበር በቁጥጥር ስር የዋሉት። በጀግናው መከላከያ ሰራዊታችን ብቃት ኤርፖርቱ ላይ ምንም ጥቃት እንዳይደርስም ተደርጓል። የጥቃት ሙከራውን ከፈጸሙ ኃይሎች መካከል ሁለቱ ቆስለው ባህር ዳር ሆስፒታል የሚገኙ ሲሆን ቀሪዎቹ እርምጃ ተወስዶባቸዋል። በምስራቅ ወለጋ ሳሲጋና ኢንባቱ ወረዳዎች ሲንቀሳቀሱ የነበሩ የሸኔ ቡድን አባላት እጃቸውን ለመንግስት መስጠታቸው ተሰምቷል። በተያያዘ ዜና በሰሜን ወሎ ዞን ግዳን ላስታ፣ ዋንድላ፣ መቄት ወረዳዎች ከህግ ርቀው ታጥቀው በጫካ ሲንቀሳቀሱ የቆዩ የጽንፈኛው ቡድን አባላት የሰላም አማራጭን ተቀብለው መግባታቸው ተሰምቷል። ታጣቂዎቹ ትግሉ በውሃትና በሻቢያ የተለጠፈ በመሆኑ ህዝባችንን ከዚህ በላይ መበደል የለብንም በማለት የሰላም መንገድን መርጠናል ብለዋል። ጀነራል ታደሰ ወረደ ለውሃት ሰሞነኛ መግለጫን በኃይል ህጋዊ የመንግስት መዋቅርን ለማፍረስ የሚደረግን ሙከራ አንቀበልም ሲሉ ምላሽ ሰጡ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በሰጡት መግለጫ የውሃት ማዕከላዊ ኮሚቴ ይመለስ ሲል ያስተላለፈውን ውሳኔ በጽኑ ተቃውመዋል። ጀነራሉ በመግለጫቸው የውሳኔ የፕሪቶሪያውን የሰላም ስምምነት የሚጥስና የክልሉን ሰላም አደጋ ላይ የሚጥል ነው ሲሉ አስገንዝበዋል። ፕሬዝዳንቱ እንደገለጹት የውሃት ማዕከላዊ ኮሚቴ የ2012ቱን የክልል ምክር ቤት መልሶ ለማቋቋም ያሳለፈውን ውሳኔ የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ ውድቅ የሚያደርግ ነው ብለዋል። ከጦርነቱ በፊት የነበረው መንግስት ይመለስ ማለት ሰላምን እንደ መግፋት ነው ሲሉም ገልጸዋል። ጀነራል ታደሰ ቀደም ሲል ስትራቴጂካዊ ውድቀት ደርሶብኛል ብሎ ሲያምን የነበረ አካል አሁን ደግሞ በድጋሚ ምክር ቤቱን እመለሳለሁ ማለቱ በራሱ ትልቅ ውድቀት መሆኑን ጠቁመዋል። ችግሮች በሆይ ወይም በተደጋጋሚ ስብሰባዎች አይፈቱም ሲሉ አንጾት የሰጡት ፕሬዝዳንቱ የጊዜያዊ አስተዳደሩ ካቢኔና የመንግስት ቢሮዎች የጀመሩትን ስራ አጠናክረው እንደሚቀጥሉ በልበ ሙሉነት ተናግረዋል። በሌላ በኩል ህወሓት ከአልሸባብ ጋር በቅንጅት እየሰራ እንደሆነ ተነገረ። ህወሓት ከአልሸባብ ጋር አብሮ እንደሚሰራ በራሱ አባላት አንደበት ተመስክሯል። ቡድኑ ስልጣን ላይ ለመቆየትና ኢትዮጵያን ለማፍረስ ሲል ከማንኛውም የጥፋት ኃይል ጋር ለመሰለፍ ዝግጁ መሆኑን ያረጋገጠ ሲሆን ዓለም አቀፉ ማህበረሰብ በቡድኑ ላይ የማያዳግም እርምጃ እንዲወስድ ከፍተኛ ግፊትም እያደረገ ነው። የኤርትራ አፋር ብሔራዊ ኮንግረስ ወደ ትጥቅ ትግል መሸጋገሩን ገለጸ። ፓርቲው ባወጣው ይፋዊ መግለጫ በፕሬዝዳንት ኢሳያስ አፈወርቂ የሚመራው የኤርትራ መንግስት በኤርትራ አፋር ህዝብ ላይ ከባድ ያለውን ሰብአዊ መብት በመፈጸም ላይ ይገኛል ሲል ከሷል። በኤርትራ መንግስትን ለመታገል ሰላማዊ የፖለቲካ ስልት ተጠቅሞ ሲንቀሳቀስ እንደነበር የገለጸው የፖለቲካ ድርጅቱ በኤርትራ አፋር ወይም ደንክሊያ ህዝብ ላይ ይፈጸማል ያለውን ብርቱ የመብት ጥሰት ለመክታት የትጥቅ ትግልን እንደ አማራጭ ወስዶ ትግሉን መጀመሩን ነው የገለጸው። በጉዳዩ ላይ አስተያየታቸውን የሰጡ የፓርቲው ስራ አስፈጻሚ ኮሚቴ አባል አቶ የሱፍ አሊ አብደላ በዳንክሊያ አፋር ህዝብ ላይ ይፈጸማል ያሉት መፈናቀል፣ ስደትና ሌሎች ከባድ የሰብአዊ መብት ጥሰቶችን በዲፕሎማሲ ብቻ ማስቆም ባለመቻሉ ወደ ትጥቅ ትግል እንዳመሩ መግለጻቸውን የዘገበው ዲደብሊው ነው። ተፎካካሪ ፓርቲዎች ከውጭ ኃይሎች ጋር ግንኙነት ያላቸውን ቡድኖች በግልጽ አለማውገዛቸው ብሔራዊ ጥቅምን እንደሚጎዳ ተገለጸ። አንዳንድ ተፎካካሪ የፖለቲካ ፓርቲዎች ጸረ ኢትዮጵያ አቋም ያላቸውን የውጭ ኃይሎች ጋር የሚሰሩ ቡድኖችን በግልጽ አለማውገዛቸው ብሔራዊ ጥቅምን እንደሚጎዳ ብልጽግና ፓርቲ አሳውቋል። ለሰባተኛው ጠቅላላ ምርጫ ባዘጋጀው የፖለቲካ ፓርቲዎች የክርክር መድረክ ላይ የብልጽግና ፓርቲ ተወካይ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተናግረዋል።
በነፍስ ግድያ ወንጀል ተጠርጥሮ ተሰውሮ የነበረው ግለሰብ በቁጥጥር ስር መዋሉ ተገለጸ። በሰው ሕይወት ማጥፋት ወንጀል ተጠርጥሮ ሲፈለግ የነበረው ያምራል አለበል አለሙ በቁጥጥር ስር መዋሉን የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ገለጸ። ተጠርጣሪው ወንጀሉን ፈጽሞ ለተወሰነ ጊዜ ተሰውሮ ቢቆይም በብሔራዊ መረጃና ደህንነት አገልግሎትና በክልሉ የጸጥታ ኃይሎች በተደረገ የተቀናጀ ክትትል ሚያዝያ 13 2018 ዓ.ም በቁጥጥር ስር ሊውል ችሏል። ፖሊስ ወንጀል ፈጽሞ ማምለጥ እንደማይቻል ገልጾ ለተገኘው ውጤት ህዝቡ ላደረገው ድጋፍ ምስጋናም አቅርቧል። የህግ የበላይነት የሚረጋገጠው በጋራ ጥረት ነው ሲልም መምሪያው አክሏል። በደቡብ ጎንደር ዞን በተፈጸመ ጥቃት የቤተ ክርስቲያን አገልጋዮችን ጨምሮ 7 ሰዎች መገደላቸውን እማኞች ተናገሩ። በአማራ ክልል ደቡብ ጎንደር ዞን ላይ ጋይንት ወረዳ ባለፈው አርብ ሚያዝያ 9 2018 ዓ.ም ሳሌ በተባለች አነስተኛ ከተማ የመንግስት ወታደሮች በፈጸሙት ጥቃት 7 ሰዎች መገደላቸውንና ቤተ ክርስቲያን ላይ ጉዳት ማድረሱን ቢቢሲ ያነጋገራቸው ምንጮች ገልጸዋል። ሟቾቹ 2 የቤተ ክርስቲያን ዲያቆናት፣ 1 መሪጌታ፣ የእንስሳት ሐኪምና 3 አርሶ አደሮች መሆናቸውንም ተናግረዋል። አገልጋዮቹ ቀድሰው ሲወጡ ቤተ ክርስቲያን ቅጥር ግቢ ውስጥ ሲገደሉ 3 ሰዎች በቤታቸውና 1 ሰው ደግሞ መንገድ ላይ መገደሉን ያሰባሰባቸው መረጃዎች ይጠቁማሉ። ጥቃቱ የተፈጸመው በአካባቢው የምርጫ ካርድ ውሰዱ በሚል ህዝባዊ ጥሪ መቅረቡን ተከትሎ በአካባቢው በሚንቀሳቀሱ የፋኖ ኃይሎች መካከል ውጊያ ከተቀሰቀሰ በኋላ መሆኑን እማኞች ተናግረዋል። አሜሪካና ኢራን በፓኪስታን በድጋሜ ለድርድር ሊቀርብ እንደሚችሉ ሲዘገብ ቢቆይም ኢራን ለድርድር ወደ ፓኪስታን እንደማታመራ በይፋ ማሳወቋን የሀገሪቱ መንግስት የዜና ምንጭ ሆነው ታይምስ ኒውስ ዘግቧል። እንደ ዘገባው ከሆነ አሜሪካ የሚስማሙንን ሁሉንም ሀሳቦች ውድቅ ስላደረገች ድርድሩ ጊዜ ማባከን ነው ማለቷም ተጠቅሷል። የአሜሪካው ምክትል ፕሬዝዳንት ቫይትስ ወደ ፓኪስታን ለድርድር ሲጓዙ የአሜሪካው ምክትል ፕሬዝዳንት ቫንስ ወደ ፓኪስታን ለድርድር ሊጓዙ እንደነበር የተዘገበ ቢሆንም እስካሁን ወደ ፓኪስታን አላቀኑም። የተኩስ ስምምነቱ እንዲራዘም ፓኪስታን ሁለቱ ሀገራትን ለማስማማት እየጣረችም ትገኛለች። ትራምፕ በበኩላቸው የተኩስ አቁም ስምምነቱ የመራዘም እድሉ ጠባብ ነው ብለዋል። በተያያዘ ዜና አሜሪካ ከኢራን ጋር የነበረውን የተኩስ አቁም ስምምነት ማራዘሟን ገለጸች። ፕሬዝዳንት ዶናልድ ትራምፕ በትላንትናው ዕለት ባወጡት መግለጫ አሜሪካ በኢራን ላይ ልታደርገው የነበረውን ወታደራዊ ጥቃትን በማቆም የተኩስ አቁም ስምምነቱን ላልተወሰነ ጊዜ ማራዘማቸውን አሳውቀዋል። ይህ ውሳኔ የተላለፈው የኢራን መንግስት በአሁኑ ወቅት በከፍተኛ ሁኔታ የተከፋፈለ መሆኑን በመጥቀስና የፓኪስታን ከፍተኛ አመራሮች በሆኑት በጠቅላይ ሚኒስትር ሻህባዝ ሸሪፍና በፊልድ ማርሻል አሲም ሙኒር የቀረበላቸውን ዲፕሎማሲያዊ ጥያቄ ተከትሎ መሆኑም ተገልጿል። ፕሬዝዳንቱ እንደገለጹት የኢራን አመራሮች የተባበረ የሰላም ሐሳብ ይዘው እንዲቀርብ ተጨማሪ እድል ተሰጥቷቸዋል። ሆኖም ግን አሜሪካ በኢራን ላይ የጣለችው የባህር ላይ ከበባ ተጠናክሮ እንደሚቀጥልና የአሜሪካ ወታደራዊ ኃይሎች ለማንኛውም ትዕዛዝ በተጠንቀቅ ላይ እንዲቆዩ መመሪያ ተሰጥቷል። ውይይቶች በአንድ ወይም በሌላ መንገድ እልባት እስኪያገኙ ድረስ የተኩስ አቁሙ እንደሚቀጥልም ፕሬዝዳንት ትራምፕ በመግለጫቸው ላይ አረጋግጠዋል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩ።